يا بكر فكر عالمي يا لجنة المي يا انت عين السو نبر متأبك او نوري بتصبايم بوبت نقر تعدلوال حسابينا كفايتشو اوتي بورصاش ነው ምንድነው ከሪዋ ጋር ነው እንደምንማረው አቃተን ቆይ ምን አተረፍኩኝ ልለይ ባስብም ብዙ ተጨንቄ ፍቅር ምርጫ ሳጣ ምን አይነት ሌባ ነሽ አንቺ ልክስክስ ቆሻሻ ትሪጅ ቆይ ምን አተረፍኩኝ ዝም በይ ታወሪያለሽ እንዴ ደግሞ እጅ ከፍንጅ እኮ ከቦርሳሽ ነው ያወጣሁት ሌባ ዝም በይ ቆሻሻ ታወሪያለሽ እንዴ ደግሞ ማውራታችን ማንቺ እንደዚህ አይነት ቆሻሻ ሌባ ተማሪ እዚህ ክላስ ውስጥ አያስፈልግም ሌባ ተነሽ ውጪ ዝም በይ ተነሽ ውጪ አፋልሽ ደግሞ ሌባ ድሮ ውሸታም ነው ውሸታም ሲጂጂ የሌባ ተማሪ ቦታ የለው መጨረሻ ማስጠንቀቂያ ብዬ ነግሬሽ ነበር አይደል ቆሻሻ ውጪ እንዳሌላው ያለኝ ጉልበት ስሙኝማ ጋይስ ክላሳችን በዚህ ልክ ሲሰደብ ሰምቼ አላውቅም ማንንም ከየትም እየተለቃቀመ እያመጣ ደግሞ ክላሳችን ላይ መፈንጫት አይችልም አይደል ደግሞ ማናት እቺ እንደኔ ቦ ስሟ ማን ነበር እንደ አቢጊያ አይነት ተማሪዎችን የኛ ትምህርት ቤት ምህረት ሊያደርግላት አይችልም ኦኬ ደግሞ ማለት ነው እንደሷ አይነት ተማሪዎች በመካከላችን ካላችሁ ለቅመን ነው የምናባርራችሁ ምህረት አይኖረንም ለአሁን ግን ሪላክስ ኦኬ አቺ ሌባ አቺ ማነሽ ሌባ አንቺ ነው ያወራሽ ያለው ማን ያስገባሽ ምን አገባሽ አንቺ አይመለከትሽም ሷፋ አላታል ሷታውራ ለነገሩ የሌባ ጓደኛ ያው ሌባ ይሄን አንቺ ነሽ ሌባ ማንዶ ቋላውክሽኝ መሰለኝ ምን አጥቼ ነው የምሰርቀው አንዳንድ ምናምን ትይደሃዎች ስረቁኝ አንቺስ ነው ያስገባሽ ማን ያስገባሽ አታወሪም እንዴ ምን አገባሽ አንቺ አይመለከትሽም ለምን ታፍሽሽ ከፍተሽው ቤቴን መግባባት ካቃተን ቆይ ምን አተረፍኩኝ ልለይ ባስብም ብዙ ተጨንቄ ፍቅር ምርጫ ሌባ ድሮ ውሸታም ሌባ ድሮ ውሸታም ግልጽ አይደሉ የኔ ዝበት እንደሌላው ያለኝ ጉልበት አንተን መውደድ ብቻ ነው እሺ እንደምን ዋላችሁ ተማሪዎች አንቺ ነው መሰለኝ እኔ የምለው በዚህ ሁኔታ ነው የምንማረው ማለትማ ከሌባ ጋር ሌባ ማለት መቼም ሁሉም ነው ሌባውን እጅ ከፍንጅ ያዘው እኛ ደግሞ ዕውቀት ልንማር እንጂ ሌብነት ልንማር የመጣን አይመስለኝም አንቺ ስርዓት አለ ካሁን በኋላ ሌባ ብለሽም ሆነ ሌባ ብለሽ ስትሳደቢ እንዳልሰማሽ ይሄን ስርዓት አልበኝነትሽን እዛው ይቅርታ እኔ ግን በዚህ መንገድ መማር አልፈልግም እንደዛ ካልሽ መውጣት ትችያለሽ ይኸውልህ
አንተ ውጭ ስላልከኝ ሳይሆን እኔ ስለፈለኩ ነው። እሺ ሞጣ ይቻላል ውጭ። እሺ ሌሎቻችን ወደ ትምህርት እንሄዳለን። ስሚ ነው ይሄን ሰውዬ ግን ልክ ማስያዝ አለብሽ አንስሽ። ግድ ነው አዲስ ስለሆነ ነው እንጂ እስካሁንም እንዲህ ሲናገረኝ ዝም አልለውም ነበር። እውነትሽን ማንነትሽን ያወቀ አይመስለኝም። ስለዚህ በደንብ አድርገሽ ልክ ማስገባት አለብሽ። ግድ ነው። ማንም አስተማሪ እንደዚህ ደፍሮኝ አያውቅም። አዎ ስንት አስተማሪ እንዳላንበረከክሽ። አሁን ይሄ ለነገሩ አዲስ ስለሆነ ግን ደግሞ አዲስ ስለሆነ ብዬ ነገሮችን ችላ ማለትና በተማሪዎች ፊት መዋረድ አልፈልግም። አዎ እኔም እኮ የምልሽ እሱ ነው። ስለዚህ በተማሪ ፊት እንዳዋረደ በተማሪ ፊት ይቅርታ አስጠይቀዋለሁ። እንዳፈሪሽ አይደለም እኔን አንቺን እንዲፈራሽ ነው የማደርገው። ተኮራብሻለሁ። ተማመኝብኝ። ደህና ነሽ? ደህና ነኝ። እንዴት ነህ? አሉ ክላስ አሪፍ ነው? ጥሩ። የትና አሳይመንት? አሳይመንቱ አሪፍ ነው፣ አይከብድም። ቀላል ነው። እንደ በፊቱ እኮ ትምህርትም ላይ አሁን ጥሩኛል አይደለ? ምን አለ አዲስ ነገር ታዲያ? ምንም የለም። እንዴት ብዬ እንደምነግርሽ አላውቅም። ምን ፈተና ውጤት ምናምን ጥሩ አይደለም? አረ እንደዚህ ዝቅተኛ እንደዚህ ምንድን ነው ታዲያ? አንድ የምነግርሽ ጉዳይ ነበር፣ ግን ከነገርኩሽ በኋላ እንዳትርቂ። አራርቀኝ። ምንድን ነው ተፈጠረ? እንዴት ብዬ በምን ቋንቋ ላስረዳህ እንደምችል ነው ያልገባኝ። አይመለከትሽም። ቆይ ክብርህን ማወቅ ይሄን ያህል ከባድ ነው? ይኸውልህ የእናንተን ተራ ወሬ ለመስማት ወይም ደግሞ ቺን ተራ ለማየት አይደለም የመጣው። አንቺ እንዴት ነው የምትናገሪው? ስሚኝ አንቺ፣ ይሄ ሰዓት በዚህ መንገድ እንዲመለስልኝ አልፈልግም። ተማሪ ፊት ይቅርታ ጠይቀሽ እንድትሰጪ ነው የምፈልገው። አንተኛው ደግሞ ከማንም ተራና ደሃ ጋር ጊዜን ከምታባክል በዙሪያ ያሉትን የሚጠቅሙ ሰዎች ብታስተውል ይሻላል። ኦኬ ቻው። ምንድነው? ምን አድርጊ ነው የምትልሽ? የምንስ ይቅርታ? ምንም ማለት ነው። በራሴ ጥፋት ነው። ምንድነው? ንገሪኝ። በቃ እንዳጋጣሚ የሷ ሰዓት እኔ ቦርሳ ውስጥ ተገኘች። ከዛ በኋላ ሁሉም ተማሪዎች በነሳብኝ። እሱን ነው በቃ ይቅርታ ጠይቀሽ ስጪኝ የምትለኝ። ቆይ ለምን በተማሪዎች ፊት ይቅርታ እንድጠይቃት ለምን ፈለገች? ችግር የለውም በቃ እኔ በማንም ፊት ይቅርታ አይደለም ሌላ ነገር አላለችኝ። ምን ችግር አለው? በቃ ጠይቃታለሁ። ሲጀመር እሷ ያላለችው ነገር ካልሆነ እኮ እኔ እዚህ ትምህርት ቤት ውስጥ የመቆየት እድሌ በጣም ትንሽ ነው። ስለዚህ ችግር የለም ጠይቃታለሁ። ማለት ስለምንድን ነው የምታወሪው? እሷ ማን ስለሆነሽ ነው አንቺ እዚህ ትምህርት ቤት ስለመቆየትና ስላለመቆየትሽ የምትወስነው? እኔ እኮ እናንተ ትምህርት ቤት የተማርኩት ማለት የተማርኩኝ ያሉት በስኮላር ነው እንጂ አቅም ኖሮኝ አይደለም። ስለዚህ በቃ አላውቅም። የእሱ አባት ደግሞ እዚህ ትምህርት ቤት ጋር ሼር አለው ምናምን መሰለኝ አላውቅም። እና እሱ ያለችው ሁሉ መሆን አለበት፣ የምትለኝን ሁሉ ማድረግ አለብኝ። ካልሆነ ግን ታባርረኛለች። ይህን እድል ደግሞ ማጣት አልፈልግም። ትሰሚኛለሽ? ቅንጣት ታክል እንድፈራት አልፈልግም። እሷ ማን ስለሆነች ነው? በቃ ማንም ትሆን ያለችኝን ማድረግ ነው ያለብኝ። ምክንያቱም እዚህ ትምህርት መጨረስ ፈልጋለሁ ቢያንስ።
ይቅርታ ነው ሌላ ነገር ለዚህ ነው እንደዚህ የምትሆነው። እሺ ትሰሚኛለሽ? ቅንጣት ታክል እንድፈራት አልፈልግም። ብዙ ነው ዝም ያልኩት እንዳይከፋ የተከፋሁኝ አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁት አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁት አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁኝ አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋ የተከፋሁት እሺ ቲቸር መላኩ ወይ ሜሪ ቆይ ይሄን ምናምን አዲስ የገባ አስተማሪ ማስቆም አቃታችሁ ማለት ማን ነው? ብሩክ ምን አጠፋ? ምንም አያጠፋው ነገር አለ። ለተስፋዬም ነግሬው ነበረ ግን ምንም መፍትሄ ሊሰጠኝ አልቻለም። ምንድነው የሚለው? ችግር አለበት? ምንም አይለው ነገር አለ። ስራውን ይፈልግ አይመስለኝም። በጣም ደግሞ ታግሽዋል። ከአንቺ ጋር በተያያዘ ያጠፋው ነገር ካለ ንገሪኝና አስተካክላለሁ። ችግር የለም። እኔ ከምነግረው ተስፋዬ ቢነግረኝ ይሻላል። ያው አንድ ስለሆናችሁ። እሺ ችግር የለም። በቃ ይኸውልህ ለዛች ምናምን ትሄዳ ሌባ ብሎ በተማሪ ፊት እንደተናገረኝ በተማሪ ፊት ይቅርታ እንድጠይቀኝ እፈልጋለሁ። አንቺን ነው ለሌላ ተማሪ ብሎ የሚናገርሽ? ስተትርበትበት። ስለዚህ ከስራው እንዲቆጠብ መናገር አለባችሁ በደንብ። እሺ አይ እንትን በደንብ አስጠነቅቀዋለሁ። ግልጽ እንዲህ አይነት ቀልድ እንደሌለ ነግረዋለሁ። ግቢ ውስጥ ማክበር ያለበትን ማለፍ የሌለበትን መስመሮች ምናምን አስምሬ እያንዳንዱን አሳየዋለሁ። ከእናንተ በላይ እኔ እንድከበር አለበት። ምን ይሄ እኮ ግልጽ እኮ ነው። ምንም ሁላችንም የምናውቀው እኮ ነው አይደል? አደባባይ ሚስጥር ነው። አዎ አንተ ደግሞ የሚያስከብር ምንድነው? ወይ ሜሪ አንቺን ተናግሮ ምንም እንትን የሚለው ነገር አይኖርም። ስጋት እንዳይገባሽ። አይ እንዴ ይፈልጋል። እና ምን አዲስ ነገር አለ? ምንም አዲስ ነገር የለም። ምንም የለም። ግን ያው ትንሽ ግን አለ። ትንሽ ምን? እቺ ሜሮን ምን? ቅድም መታ ነበርና ሰዓቱን ይቅርታ ጠይቀሽኝ እንድትሰጪኝ ነው የምፈልገው አለች። ለዛም በተማሪዎቹ ፊት ቆሜ። እሷ ማን ናት እንዴ? አምጪው ሰዓቱን። አሁን አልያዝኩትም፣ አስቀምጫለሁ። የጃፍ ምጫሌ ነው መረውራት። ለምን እንዴ? ለምን አይሆንም? ምን ማለት ነው አይሆንም? አይሆንም ማለት እንዴ? ይቅርታ አይደል ጠይቂኝ መስጭኝ አለችኝ። ችግር የለም ጠይቄ መስጠት እኮ ነው። ምን የሚከብድ ነገር አለው? ታውቂያለሽ ደግሞ ወይኔ አንቺ ለምን የምትለማመጫት እንዴ? ጭራሽ ይቅርታ ጠይቀሻት ነው የምትሰጫት? አዎ ምን ችግር አለው? ይቅርታ ጠይቂኝ አለችኝ። በጣም ያበዛችሁ ነው። አንቺ ነሽ እኮ ልጅቷ ፊት እየሰጠሻት በጣም ነው ያጨማለቅሻት። ታውቁሻል አይደለም እኮ ታዲያ እኔ እኮ እሱ ያለችውን ነገር ካላደረኩኝ እኮ እዚህ ትምህርት ቤት መቆየት አልችልም። ለዛ ብዬ እኮ ነው። ለምን ነው ማርማትችው? ሲጀምር እሷ ማን ስለሆነች ነው እንድትማሪ እንዳትማሪ የምትወሰንልሽ? ማናት እሷ? ማን ስለሆነች ነው እዚህ ግቢ እንድትቆይ እንዳትቆይ የምትወሰንልሽ? እንጂ ደግሞ ታውቂያለሽ ለምን አዲስ ሆኛለሽ? ታውቂያለሽ ምን ነገር ጠይቃኝ እምቢ ባልኳ ቁጥር ለእኔ ለማስፈራራት የማታደርገው ጥረት ነው። ታስፈራራኛለች እኮ እሺ እና እኔ ምን ላድርግ? ተባረራ ሌላ ትምህርት ቤት ፈልገሽ ትማሪያለሽ። በቃ እንዴ እና ሁሌ እየተለማመድሽ ልትማሪ ነው? እኔ እኮ ለእኔ አይደለም እኔ እኮ ለእናቴ ብዬ ነው። እሷ እኮ እኔ እዚህ ትምህርት ቤት እንደገባ ያላደረገችው ጥረት የለም እና ልፋቷን እንደዚሁ ላስቀርባት እና ሁሌ እየተዋርሽ ሁሌ እየናቀችሽ ሁሌ በተማሪ ፊት እየሰደበችሽ መማር ነው ፈልጊ? ችግር የለም ትስደበኝ። የምርሽ ነው? በቃ በማርያም ግን ምንም እንዳትያት እሺ? ይቅርታ ልጠይቅኝ አለችኝ። ምን ችግር አለ እንዴ? ቀልድ ይቅርታ ጭራሽ በተማሪ ፊት ይቅርታ ልጠይቂያት? ለምን ስትይ በቃ በማርያም ለምን
ሄደን እንስጣት። ምን ይሰጣታል? አንተን መውደድ ብቻ ነው የምችልበት። አለው ይቅርታ ንገረኝ የኔ ዓለም እስከማውቀው ድረስ ያጠፋሁት የለም። ብሩክ እንዴት ነህ? ሰላም ነው አይደል? አለን ሜሮንን አስወጣት መሰለኝ። እኔ አይደለም ያስወጣት፣ ራሷ ነው የወጣችው። ራሷ አስወጣት አይደል? አንተ እኮ ሜሮን ከክፍል ስለወጣ ካለች እንኳን ተለማምጠህ ለምን ብለህ ወይ ማስቀመጥ አለብህ ወይ ደግሞ ፍላጎቷን አሟልተህ ማስወጣት ነው ያለብህ እንጂ አመናጨካት። ይሄን ማድረግ ልክ አይደለም በእውነት። ለምንድን ነው እንደዚህ ማለት? አዎ አንተ ምንድን ነው መሰለህ፣ አንተ እዚህ ግቢ አዲስ ስለሆንክ ነው። አሰራሩ እንደዛ ነው የሚሰራው። በዚህኛው መንገድ ነው የሚሰራው። ሜሪን በጣም እንክብካቤ የሚያስፈልጋት ተማሪያችን ነች። ልዩ ትኩረት የምንሰጣት ተማሪያችን ነች። ይህን ማወቅ አለብን። አሁን የተደገፍነው ራሱ ሜሪ ላይ እንደሆነ አስበው። የሜሪ ነው ሁሉ ያለው ነገር እዚህ ግቢ ላይ ብዙ ነገር የሜሪ ነው። ስለዚህ ሜሮንን በፍጹም ማስቀየም የለብህም። እቺን ነገር አስተካክል። አይ ያም ሆነ ይሄ እንግዲህ ወላጅ ካላመጣች ድረስ አትገባም። ማን ነው ወላጅ የሚያመጣው? እሷ ወላጅ አምጥታ ላጠፋችው ጥፋት ከወላጅ ጋር ተነጋግረን እያንዳንዱ ነገር አውርተን ከወላጅ ጋር እሱ የሚወስን ይሆናል። ስለ ወላጆቿ ታውቃለህ? ምንም እኔ አይመለከተኝም። ቀልደኛ ገበሬ ገደለው በሬ የሚባለው አሁን ያንተ ነው። ስለ ወላጆቿ ታውቃለህ? ሜሮን እኮ ማለት እኮ የዚህ ትምህርት ቤት ባለቤት እኮ ነች። ስለሱ አይመለከተኝም። ይኸውልህ እኔ ምንም ሆነ ምንም እኔ በራሴ የምተማመን መምህር ነው። ስለ ወላጆቿ ስለምኖቿ ምንም የሚመለከተኝ ነገር የለም። ብሩኬ ይኸውልህ ተረጋጋና አንተ አሁን ስሜት የሆነ የምትናገረውን ነገር ተወው። አዲስ ስለሆንክ ነው ይሄን እያልከኝ ያለው። ሜሮንን መናገር በፍጹም የለብህም እያልኩ ነው። ወይ በጣም ላንተ ስራን ከፈለከው የዚህ ግቢ ውስጥ እየሰራ መቆየት ከፈለክ ሜሮንን ማክበር አለብህ። ሜሮን የምትከበር ተማሪያችን ነች። ሌላው ወላጅም ለምትለው ነገር ወላጆቿ ማለት ነው በዚህ ሳምንት ዱባይ፣ በዚህ ሳምንት ዩሮፕ፣ በዚህ ሳምንት እንትን እያሉ የሚኖሩ ሰዎች ናቸው። እንደዚህ ከአንተ ጋር ቁጭ ብለው ቆመው ምናምን ስለ ሜሮን የሚያወሩበት ጊዜ የላቸውም። አንተም ቢያባረሩ ይቀላቸዋል። ይሄን ልብ በል አስተውል። ለማንኛውም እንግዲህ እኔ ላለው ነገር አይመለከተኝም። ሆኖም ሆነም ግን ወላጅ እስካላመጣች ድረስ ቤተሰቦቿን እስካላናገርኩ ድረስ በእኔ ብሬድ ገብታ አትማር፣ በእኔ ብሬድ አትገባም። አንተ ተረጋጋ እንጂ ብሩክ። ይሄ እንግዲህ እኔ ውሳኔ ነው። የሚቀለውን እየነገርኩ እኮ ነው። አንተ በእሷ ፔሪድ ባትገባ ይቀላል እሷ ከማትገባ። ገብቶሃል አይደል? ቦታህን ወቅ። አስተማሪ ነህ፣ ቅጥረኛ። ተቀጥረህ ታስተምራለህ፣ ትሄዳለህ፣ አለቀ። ከዛ የዘለለ ነገር የለህም። አንተም ደግሞ ስራህን የምትፈልገው ከሆነ ልብ ብለህ ሰማኝ፣ አርፈህ ዝም ብለህ አስተምር፣ እሷን እየተለማመጥክ አለቀ። ይኸውልህ ስራዬን እኔ ነኝ የማውቀው። ስራዬን እንዴት መስራት እንዳለብኝ እኔ በአግባቡ የማውቅ ሰው ነኝ። ስለዚህ ያንተ ምክርም አያስፈልገኝም። ስለዚህ ይኸውልህ እኔ ነግሬሃለሁ ደጋግሜ፣ ወላጅ እስካላመጣች ድረስ በእኔ ክፍለ ጊዜ ገብታ መማር አትችልም። ያም ሆነ ወላጆቻቸውን ማግኘት እፈልጋለሁ፣ ማውራት እፈልጋለሁ። ስለኔ መማረክ ስለኔ ምንም ነገር አንተን ምንም የሚመለከትህም አይመስለኝም። ለምሳሌ እኔም ስራዬን ነው እየሰራን ያለ ነው አይደል? አዎ። ስለዚህ በቃ እመነኝ ብሩክ፣ እመነኝ። እዚህ ትምህርት ቤት ብዙ አቆዩ። ባህሪ ልክ አይደለም። የስነ ምግባር ጉድለት አለብኝ በእውነት። እዚህ ትምህርት ቤት ብዙ አቆዩ። እዚህ ትምህርት ቤት መቆየት ከፈለክ አሁንም ለሶስተኛና ለአራተኛ ጊዜ ደግሜ እነግርሃለሁ፣ ከሜሮን ጋር ያለህን ነገር አስተካክል። ልጅቷን ተለማምጠ አስተምር። እኛ ወደን አይደለም የምንለማመጠው። ካልሰማኝ እንግዲህ መብት ነው። ይጨርሻለሁ። አቆይ ለማንኛውም ወላጅ እስካላመጣች ድረስ ገባ ይመስላል። ትመጣለች፣ ጠብቅ። ቦኝ ድርቅ ይላል እንዴ? ይገባ ለራስ ነው። ሜሪ ይቅርታ፣ እሺ ሰዓትሽን የሰረኩብሽ። ማብራራት እኮ አይጠበቅብሽም። አየናል። እሺ
አይ ይቅርታ ልጠይቅሽ ነው። በቃ ሁለተኛ አይለምደኝም። እሺ ግን ድህነት የሚባለው በጣም የሚያስጠላው ነገር እያለብሽ ተጨማሪ ሌብነት አይከብድም? የእውነት ብትጠይቂኝ እኮ ሰጥሽ ነበር። ያው ያን ያህልም ክፉ አይደል? ስንት ነው ፈልጊው? አይ ይቅርታ በቃ እሺ፣ ይቅርታ ልጠይቅሽ ነው የመጣሁት። ሁለተኛ አይለምደኝም። እባክሽ አትሽኮርበኛ። ምንም ማለት አይ ቆሻንተ ቆየ ከገዛሁትና በጣም ስላለች ልጥለው ነበር። ስለወደድሽ ውስጥሽ አመሰግናለሁ። አልፈልግም። አራት ሽኮርበኛ ያው አንቺ መስጠት ከመጣል ስለወደድሽ ማለት የሚሰራሽ ጭራሽ ይቅርታ ትጠይቃለሽ? ምን ችግር አለው? እንዳልባረር ምን ያመጻድቅሻል? እንዴ የድሃ ምንድን ነው የሚል ድሃ ሲደረደር እንዴት ነው የሚያስጠላው? እንዲህ ስታረግሽ ስታመነጫጭቅሽ ያንዋክሽ ችግር የለውም። አንቺ ንቅር ታስደብሪኝ ነው። ችግር አለ። ይቅርታ ማድረግ እኮ ታላቅነት ነው። በቃ የፈለገችው ነገር ትበል። ለምን እንደዛ ትያለሽ? ችግር የለውም። ታውቂያለሽ እናቴን ማስከፋት አልፈልግም። እንዴት እስከምትሆን ችግር የለውም። እኔ ግን አይኗን ነው የማጠፋላት። አንቺ ነሽ ደግሞ ፊት ነው የምትሰጫት። እሺ ይቅርታ ምን ቢመስልሽ ምን ታደርጊያለሽ? መሰለኝ በጣም ባለፈው እንደዚህ ነው የተባልኩት ሲጀመር። ሰላም ናችሁ? ሄኖኬ እንዴት ናችሁ? እንዴት ነው? አለ አብረን መሄድ እንችላለን? ኧረ ደርሰናል። ችግር የለም ተመለስ። አይ ወደዛው ነኝ እኔ። እውነት ችግር የለውም ተመለስ። እንደው በዛው ትሸኛናለህ። ደርሰናል እኮ ይኸው እዚህ ጋር። ኧረ አትደርደሪ እንዴ! አሁን እኛን አልፎ እዛ ምን አባቱ ይሰራል? እኔም እኮ እሱ ነው ግራ የገባኝ። ተውት በቃ። ያምሻል እንደ አንቺ ምን አገባሽ? በማያገባሽ ነገር ዝም ብለሽ ተደብቀሽ። አሁን እኔ ለማስቀናት ነው እንጂ ሳስፈል ምን አለው እሱ የሚያከብር ነገር እኮ። እውነት ተመለስ። ሄኖኬ ወደኛ ሰፈር ነው እንዴ? ለካ አረ አጎቴ እኮ እዛ ሰፈር ነው። አጎቴ ጋር ነው። ከቆምንበት ቦታ ቆሜ አንተን አስባለሁ። ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ። ምንድን ነው ሀሳቦች? የሸኘናቸው እኮ ነው። አንመለስም እንዴ? አንቺ ልጅ ግን ጤነኛ አይደለሽም እንዴ? አንቺ ራሱ ጤነኛ አይደለሽም እንዴ? የምሳ ችግር አለብሽ? እንደዚህ አልፎ አልፎ እኮ ብትጠሩ እሸኛቸዋለሁ። ደግሞ ሁሉ ጊዜም አጎቴ ጋር ስለሚሄድ ጋንበት ቁጭ ብዬ እተክዛለሁ። ጨዋታና ሳርክን አስታውሺ እህላለሁ። ተክዛለሁ፣ አስባለሁ። ከቆምንበት ቦታ በቃ ደርሰናል። ወዴት ነሽ? ወደዛ አድርሻችሁ ልመለስ። ኧረ ችግር የለም ደርሰናል። እውነት እዚህ ጋር እኮ ነው ቤታችን። በቃ ቻውስ። እሺ ቻው። በቃ ለልና
በቃ ሌላም ቀን ንገርኝ እሺ እሸኛችኋለሁ እሺ ተሻኘናል ሁሌ ወደዚህ ስለሆንኩኝ እሺ ቻው ከቆምንበት ቦታ ቆሜ አንተን አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ ጨዋታና ሳርክን አስታውሺ እህላለሁ ተክዛለሁ አስባለሁ እንደምን ነህ ከባድ ነገር አነሳሽ እንዴ? ኧረ አላነሳሁም። እሺ ልሽልሽ። ኩላሊቴ ነው መሰለኝ። ምንድን ነው እሱ? ምን አድርገሽ ነው? ቆይ ማይሌ። እሺ በቃ ረፍ በይ ተኝ። በቃ እሺ ዛሬ በጊዜ መጣችሁ። እግርሽን ልሽልሽ እንዴ? ኧረ ችግር የለም። እሺ ወዴት ነው የምትነሺው? እዛችሁ ውስጥ ነሽ። እሺ እንበላለን። እሺ እንበላለን። ተኝ። እሺ ወዴት ነው የምትነሺው? እማዬ ምን እየሆንሽ ነው? እሺ ደግሞ አሁን ትላንት እመጣለሁ ብያቸው ቀርቻለሁ። ዛሬ ደግሞ ከቀረን ሌላ ጊዜ ያሰሩኝ አሳጥሁ እኮ በቃ እኔ እሄዳለሁ። ምን ያጥባለሁ ታዲያ? እማዬ ደግሞ ተኝ። እማዬ በእናትሽ በእናትሽ አይቻልም። እባክሽ በእኛማ ልጅ ስሚኝ፣ ሌላ ጊዜ ያሳጥሁ። አይ አይሆንም እኮ እኔ እሄዳለሁ። እኔ እናጥባለን። እናንተ ብታጠኑ ይሻላችሁ እኮ እናጠናለን እኮ አይቻልም እንጂ ለምንድን ነው በእናትሽ እማዬ እሺ በእኛ ተኝ። በቃ ተኝ እንዴ ትንሽ እሺ መጥቤ ይወጣል። ቆይ እሺ በጣም ያስጠላል። ኧረ ይደብራል እባክህ። ግን ለማንኛውም ስሙኝ፣ እኔ የምነግራችሁ ነገር አለ። አታምኑም ነው ብላችሁ የምር አታምኑም። ትናንትና ማለት ነው እኛ ጋር ልብስ አጣቢያችን ቀርታ የልብስ አጣቢዋ ልጅ ነኝ ብላ ማን ብትመጣ ጥሩ ነው? ማን መጣ? ለወሬ ሰፍ ትላላችሁ እንዴ? ተረጋጉ። ዛሬ ልነግሪና ብር ሰፍራሽ እኮ ገምቱ። እሺ ገምቱ፣ የምር ገምቱ። እንዴት ነው የምንገምተው? እኛ እናንተ ቤት የሚመጡትን ልብስ አጣቢዎች እንዴት ማወቅ እንችላለን? አታውቁም? አናውቅም ነው። አቦ ንገሪኝ በላ። አዎ ንገሪኝ። አቢጊያ ከጓደኞቿ ጋር ትመጣስ? እስኪ ንገሪኝ። አቢጊያ ክላሳችን ቤት ነች። አታረገውም። እንዴት ነው አታረገው? የምርሽና ነች። ለካ ያቺ ወድ አይደለም የደሃ ልጅ ምናምን የምትለው የልብስ አጣቢ ልጅ ናት። ኧረ ምን ይገርማል። እንዴት ነው ካለ ከኛ ጋር መማር የምችለው? እየሰራች ነው። አንተ ደግሞ ይገርማል። ከማዘሩ ጋር የምትሰራው ማለት ነው። እያጠበች እንጂ ምናምን ነገር እያጠበች ነው የምትሰራው። እዚህ የምትማረው የምትቸክለው ካዲያ ወዳ ነው እዚህ የምትቸክለው። እንደኛ መሰለችሽ እንዴ? ለዛ ነው እንደዛ ስትሆን የነበረው ያቺ ልጅ። ለካ የደሃ ልጅ ናት። ጀመር ክላሱ ማንም ይወዳታል። ማንም እኮ ይወዳት፣ ማንም አይቀርባትም። ከዛችኛው ከጓደኞቿ ታውቋት ነው። ለዛ ነው የልብስ አጣቢ ስለሚያውቋት ይሆናል። እባክሽ ዘን በቃ ግርም ምን ያለኝ ብታይ ግርም። አንቺ አይቺሽ እንዴት ነው ማታኛ እፍረን ያለችው? ግን እኮ ያው በጎን በኩል ታሰብ የሚያሳፍር ነገር የለም። አዎ ስራ ነው እሱማ። ግን ይሆናል ይደብራል። አስቢው ልብስ እያጠበሽ ነው ከኛ ጋር መጣምጥም። ለካ ያቺ ወድ አይደለም የደሃ ልጅ ይያል ልብስ አጣቢ። ኧረ በቃ ፍታ በእናትህ በቃ። ኧረ በእኛ ቦታ ቢሆን ዛሬ ፍቱ በቃ። ለማንኛውም ግን ኧረ ይመቻት የምር እንደዚህ ከቆምንበት ቦታ ቆሜ አንተ ምንድን ነው አይበቃም? ምን አንሄድም? ሻወር ልገባ ነው። ዛሬ ማመጣም ማለት ኧረ አንተ ልጅ ግን በእናትህ ኧረ እዚህ ዳህ ላይ ሙጭጫት በል እንደ መሽገር ጥብቃት በልባት። ይኸውልህ ያችን የመሰለች ልጅ ሜሪዬ የለመነች ከዚች ጋር ከውስጣዊ ውበት በላይ ውጫዊ ውበት ስለሚታይ አልፈርድም። ምን ያደርጋል? ኧረ አንተ ዝም በል በእናትህ
ይኸውልህ አንተ ድህነትን አታውቀው እድሜ ልክህን ከዚች ጋር ልታክለው ይኸውልህ ሜሪዬን ያት እስቲ ዳግም የማይወዳደሩ ሰዎች ነው ያወዳደርክ ያለው በምንድን ነው እውነትን ነው አይገናኙም ሲጀመር ይቻት እስቲ ሁሉ ዳና ታም በሚገናኙ ረፍ እንደውም ያወራ ድጋሚ ስለ እንደዚህ አይነት ነገር ብታወራ ጓደኝነታችን ይቋረጣል። ወይኔ ጓደኛ ያለ አንዴ ለማለት ምን ያላልኩት ነገር አለ? ይቺን ደሃ ተዋት ሜሪዬን የመሰለች ቆንጆ እያለ ከቁንጅና ቁንጅና ከገንዘብ ገንዘብ ያላት ምን አርጊ ነው የምትላት ብዬ የነገርኩት እኮ ነው ብቅ ያልሽው። ቆይ ምንድን ነው እንዴ? እኔ ነው ወይ ለምን አንድ ነገር አታደርግም? ቆያች አቤት ጓደኛሽ ምን ይመለከታል? ይህ ጥሩ አጋጣሚ ነው ማለት ነው። ምን ይኸውልሽ አለች ጓደኛዬ ብቻዬን አልተመችኝም፣ እንዲሁም አትመችኝም ማለት ነው። አልመችክም? እሺ ለማንኛውም የምሰራው ስራ አለኝ። እኔ ካንተ ጋር ቆሜ ማውራበት ጊዜ የለኝም። ነይ እኔን ማንም ጥሎኝ አይሄድ አቅምሽ አርፈሽ ቆይ ጨረስኩ ስልሽ ትሄጃለሽ። እሺ ስፈቅድልሽ ብቻ እሺ እሺ እንዴት ነው የሚያደርግሽ? ቶሎ በል አውራና ጨረስኩ በለኝ። በእናትህ ስራ አለብኝ። ስም አፈሪኝም ምን ለምንድን ነው ፈረክ? እኔ እኮ ትምህርት ቤት ውስጥ ማንም ይደነግጥልኝ ስለኔ አልሰማሽም ወይ? ጓደኛዬ ስለሚወድሽ ምናምን በእናትህ እኔ ስለአንተም ሆነ ስለ ጓደኛ ምንም የማውቀው ነገር የለም። የሚደነግጡልህ ደግሞ እዛ ሄደው ይደንግጡልህ። እኔ ለማንም ሳልደነግጥ የምፈራው ደግሞ አንድ አምላኬን ብቻ ነው። ታዲያ እንድፈሪ ማድረግ አለብኝ ማለት ነው። ሳስበው ቶሎ የምትጨርስና በቃ የምትል አይመስለኝም። ስለዛ እኔ በጣም ብዙ ስራ አለብኝ። እሺ መልካም ቀን። ስለዚህ አሁን ልጨርስ ማለት ነው። ይኸውልሽ ዙሪና ቀጥ ብለሽ የሚልሽ ቦታ ትችላለሽ። ላንቺ ይሄንን ማውጣት አልነበረብኝ፣ ግን እያስገደድሽኝ ቀስ ብለሽ ወደ ባጃጁ ያበኩር ፍቅር አለሜ የልጅነት ህልሜ ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይ